እሺ ምንድነው እምነትሽ? ሙስሊም። ማሻአላህ ማሻአላህ ጎበዝ ልጅ። ሌላስ ምን ልጠይቅሽ? ምንድነው መጽሐፍሽ? ቁርአን በለኝ። ምንድነው መጽሐፍሽ? ቁርአን። ሌላስ ምን ልጠይቅሽ? ያበደ መልስ ነገርኩህ ካለን ያበደ መልስ ነገርኩህ አይደል? ቻው ዋው ጎበዝ ልጅ። ቁርአን እኮ ነው ታውቃለህ? አዎ በጣም ጎበዝ ልጅ ነሽ። ማሻአላህ ማሻአላህ። አባቴ እኮ ነው የነገረኝ ታውቃለህ? አንዳንድ ጊዜ አባቴ ነው የሚነግረኝ። ማሻአላህ አባትሽ ጎበዝ ሆነ ማለት ነው። በቃ አሁን እያስተማረች ነው አዳዲስ ነገራቶችን እና ሰዎች ምን ቆይ ስለ ድሜት አታድርጋት ምስክር ታወጣለች። ቆይ ሰሚ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ ማንን ነው የምትወጂው? ረሱላ ሰለላሁ ዐለይሂ ወሰለም። እስኪ በቪዲዮ ከፍተሽ መልስ መልሽ። ጅልባብ ለብሰሻል? እስኪ በቪዲዮ ትልቁ ላይ ላድርግሽ ነይ ጎበዝ። አሱ መልካ አሱ አቤት። እሺ አንደኛ የምትወጂው ማንን ነው? አላህን ነው። አላህን። ሁለተኛስ ማንን ነው የምትወጂው? ረሱላ ሰለላሁ ዐለይሂ ወሰለም። ሶስተኛስ ማንን ነው የምትወጂው? አንተን። ለምን? አንተ ብዙ ሰው እያሰለብክ ስለሆነ ከኔ በላይ እናትሽን ነው መውደድ ያለብሽ። ሶስተኛ መጀመሪያ አላህን፣ ከዚያ ረሱል ሰለላሁ ዐለይሂ ወሰለም፣ ከዚያ ደግሞ እናትሽን። እሺ ታራ መልሽ እናቴን እወዳታለሁ። አሁን መልሽ ታራ እናቴን እወዳታለሁ። አንተን ብዬ አላህን ብዬ ረሱል ሰለላሁ ብዬ አንተን ብዬ ከሷላ እናቴን ከሷላ ወንድሜን ከሷላ አባቴን ከወንድምሽና ከአባትሽ በጣም ተጅማሙ ሁለቱንም። እሺ ጎበዝ ልጅ። የመጀመሪያው አንደኛው ኸሊፋ ማን ነው? አቡበከር ሰዲቅ። ሁለተኛስ ማን ነው? ዑመር ረዲየላሁ ዐንሁ። ሶስተኛስ ማን ነው? ዑስማን ረዲየላሁ ዐንሁ። አራተኛስ ማን ነው? አሊ ረዲየላሁ ዐንሁ። አላህ የት ነው? በሰማይ በላይ። ጎበዝ ልጅ። ሰላም ጎበዝ ልጅ ጎበዝ ልጅ። አይን አላህ ፊ ሰማ ከማ እስኩል ዳሴ ላሳየክ። እስኪ ያሳይ። እሺ አይ አየኸው? ቪዲዮ እኮ አልተከፈተም አይታይም። ይሄ ነው እንዴ? የሎ እኮ ነው የሎ የሎ። ይሄ ነው ትምህርት ቤትሽ? ኖ ባሴ ባስ ሄደ በቃ። ማሻአላህ 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 ጎበዝ ልጅ። ትምህርት ቤት እየሄድሽ ነው? እንዳሱ ነገር ትምህርት ቤት እየሄድሽ ነው? አዎ። ማሻአላህ ቁርአን ትቀሪያለሽ አይደለ? በየቀኑ በላብኝ። ምን አይስክሬም ማን ተስወሰደው? ማስቲካውና ከአንዲው መች ነው የሚመጣው? ማስቲካ ላኩላ ልጆች። ትልቁ ላይ ትንሽ ላይ ነው የሚታየው። ትንሹ ላይ አቤት። ብቻ አይስክሬም በላሽ። አይስክሬም ያበልሽ ነው። ያውና ማስቲካ ይኸው ማስቲካ አሌስ እንዴት ማስቲካ ለምን ሼር ማስቲካችን እጅ እንደዚህ ማናት
አሱ ኮፍያ ይማለሽ እንዳሱ ወንድ ነሽ እንዴ? ደስ ነው ያለው እንዴ? አሁን ያወራሁት ልጅ ደስ ነው ያለው እንዴ? ኮፍያ ለበሽ አለበሱም ያው ቆይ ተስተካክል። ማስቲካ ኮፍያ ያላት እቺ ልጅ ወንድ ልጅ ናት መሰል አይደለም። አንተ ነህ ወንድ እኔ ጸጉሬን አትቆረጥም። አንተ ነህ ጸጉሬን የተቆረጠው ራሱ አሱ አቤት ማስቲካ እያለመጥሽ እኮ ነው። ያው ታኩር ከባድ ሚዛን እንዴት ነሽ? 2 ሚሊዮን ተከታይ ያለ ታኩር ራስህን አይደለ? ታኩር ማስቲካ ላክልኝ። ማስቲካ አልክልኝ። ታኩር ይወድሻል። ማስቲካ ተረጋጊ። ይሄ ታኩር ማስቲካ ይራክልሽ ነው። ታኩር ያራደኝ ልጅ ሰላም እያለሽ ነው። ታኩር በስከል ራሱ ተደበቅሽ። እሷ ኧረ ማስቲካ ትለምጣለች። አንተ እኮ መላጣ ነህ ታውቃለህ? ነው ሰውር አለው። ሰላም አለይኩም። ወአለይኩም ሰላም። ታኩር ሰላም ነው ወንድሜ፣ እንዴት ነሽ? ደህና ነሽ ወይ? አለን አልሐምዱሊላህ፣ ሁሉ ሰላም አለን። ታኩር ወዳለ ሰላም። ደህና ነሽ? ብታ ደህና ነኝ። አገርህን አውቀዋለሁ። ደሴ ነው አይደል? የት ነሽ አንቺ? አሜሪካ። አመትሽ ይድረስበት። እኛ ምንምር ከደሴ ነው። አባቴ ግን ከደሴ ነው። ኡስታዝ ሰላም ነው? ታኩር ደህና ነው። ቀልዶች ምናምን አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የኖረ ሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ጀሃነም አይደለም ብለው ማለት ነው። ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አጎታቸውን የሚያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር። ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብሎ ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢዩ ሰለላሁ ዐለይሂ ወሰለም አላገኘም አለ። እናታቸው ማሚና እንደዛው ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው ነቢዩ ሰለላሁ ዐለይሂ ወሰለም አባት ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ የሞተችው ገና ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ገና ሕፃን እያሉ ቸው እና ይህ ነው ከአህለል ፈትራ ናቸው የሚለው ነው። የሙሐመድ አሚን አልኢማም ሙሐመድ አሚን አሸንቂጥ የሚባሉ ታላቅ ዓሊም ወዱ የሼክ አብዱልዓዚዝ ብን ባዝ ሼክ ናቸው። አድዋኡል በያን የሚል ተፍሲር ባለቤት ናቸው። የታላቅ ዓሊም ይህን ያውቀ ናቸው። እሺ ሌላ ደግሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን? ቁርአን ይገደል የሚላለን? እንደዛ አይደለም። ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። ገብተዋል።
አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትለው ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ ተከታታይ። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን አስመልክተው ሲናገሩ ማለት ነው ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላሳ ነው። አልነፍስ ቢልነፍስ አሰይብ ዛኒ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ነው። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም አሉ። አንደኛ ነፍስን ያጠፋ ሰው የገደለ ይገደል በሚለው ማለት ነው። ሁለተኛ ደግሞ ምንድን ነው? አሰይብ ዛኒ ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ አታሪኩ ሊዲኒሂ አሉ ሃይማኖቱን የተወ ካሉ በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደል ኖሮ ይህን ቃል ብለው ዝም ብሎ ነበር። አልሙፋሪቁ ሊልጀማዓ ብለው ይሄንን ባህሪ ቀጠሉ። ምን ማለት አልሙፋሪቁ ሊልጀማዓ ማለት? የሙስሊሞችን ህብረት የተለየ እንደገና መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነ ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሰዎች ተመልሰው ነበር። እነዚህን ሰዎች ሄዳችሁ ግደሉ አላሉም። ነብዩ ሰለላሁ ዐለይሂ ወሰለም መግደል ቢኖርባቸው ያስገድሏቸው ነበር እና ስለዚህ ያ ምን ከሆነ ነው ከተባለ እንደገና በክፍሩ ላይ ሆኖ ሳለ ሙስሊሞችን ለመዋጋት ከመጣ ነው። አንድን ካህዲ እንዴት እንደምንዋጋና በቁርአን ህግ አስቀምጧል። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል። እነዚያ በአላህ መንገድ ላይ የሚጋደሏቸውን ተጋደሏቸው ይላል። የሚዋጓቸውን ተዋጓቸዋል። ስለዚህ ሊዋጋ የመጣ መልሶ እንደገና መክፈሩ አላንሰው ነው። መልሶ እንደገና ሙስሊሞችን እዋጋለሁ ብሎ ጦር ከከፈተ የዛኔ ከራስ መከላከል በሚለው የዛኔ ነው የምትዋጋው። ይህ እንዳለ ሆኖ ክርስቲያን ሰዎች ይህን ሲያመጡ ጊዜ ልክ በእነሱ መጽሐፍ ላይ ይህ ነገር የሌለ ይመስላቸዋል። በደንብ አድርጎ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ እግዚአብሔር እኔን የካደን ሰው ቀጥቅጣቸው ግደሉት ብሏል። አሁን ማሳያቸው ቀጥቅጣቸው ግደሉት ብሏል። ማሳያቸው እኔ የጠየኩት ስለ ነብዩ ብቻ ስለ እንትን ነው እንጂ አሁን አንተ አይደለም ኮሜንት ላይ ከተብ ስትጠይቅ ልጅቱ አንድ ክርስቲያን ላይ ስትጽፍ ስለነበር ነው። ክርስቲያኖች እንዳይተከሉ አብሽር አንተ አይደለም ቅዱሳኖች አንተ ተከታተሉ። እሺ ጌታ ሰዎች እንደዚህ ሲሏቸው እግዚአብሔር እኔን የሰደበን ሰው ቅጥቅጣቸው ግደሉት ይላል። ከእኔ ውጭ ለሌላ አካል በቃ እኔ ልውረድና ስለ ህዝብ አውሩ። በቃ እኔ ልጠይቅ ነው የገባሁት ነው። እሺ ታቆይ አብሽሪ አላህ ይስጥልኝ። በቃ ክርስቲያኖች ካላችሁ ተከታተሉ። የፍቅር ሃይማኖት ነው ብለው ይነግሯቸዋል አይደለ? ነገር ግን የፍቅር ሃይማኖት ከሆነ እኛ መግደልን አናምንም። እግዚአብሔርን ቢሳደብ እናንተ ግን ሙሐመድን ተሳደበ አላህን ተሳደበ ብላችሁ አንድ ሰው ግደሉት ትላላችሁ። ላ እኛ አናምንም። አንድ ካፊር መጥቶ ቢሳደብ ወላሂ ግደሉት የሚል ህግ የለም። ገብታችኋል እንዳለ አንድ ካፊር መጥቶ ቢሳደብ አላህና መልክተኛ አላ ያውና ግን እግዚአብሔር ምን አለ እዚህ ጋር ከተባለ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበርም ሁሉ ይውገሩት። መጻተኛ ወይንም የሀገር ልጅ ቢሆን የእግዚአብሔርን ስም የሰደበ ያኔ በሰደበ ጊዜ ይገደላል። አያችሁ አይደለ? ስለዚህ እግዚአብሔርን እኔን የሰደበን ሰው ግደሉት ብሏል። ግደሉት። ከእግዚአብሔር ውጭ ለሌላ አካል የሚሰዋ ሰው ፈጽሞ ይገደላል። ያ እናትና አባቱን የሰደበ ይገደል ይላል መጽሐፍ ቅዱስ ላይ። የጌታ ሰው ምን ትላላችሁ? አባቱን ወይም እናቱን የሚሰድብ ቆይ አንድ ላሳያችሁ። እናትና አባቱን የሰደበ ይገደል። ይታያቸዋል ቅዱሳን። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል የጌታ ሰው። አንድ ሰው እናትና አባቱን ገልመት ሰደብ ካደረገ ግደሉት ብሏል እግዚአብሔር። ምን ትላላችሁ? ማንኛውም በጣም በርካታ አናቅጾች አሉ። የእምነት ነጻነት የለም ክርስትና ላይ። እግዚአብሔርን የካደን ሰው ግደሉት ይላል። እግዚአብሔርን የካደ ሰው ግደሉት ይላል ቃል በቃል። ክርስቲያን ካለ መግባት ይችላል። ጥያቄ ያለ ይቀጥል። እሱ ሰላም አለይኩም፣ እንዴት ናቸው? አለይኩም ሰላም። ሰላም ነው። ሰላም አስታወስከኝ። ሰሞኑን ገብቼ ነበር አንተ ጋር ትንሽ ስላመመኝ ነው የጠፋሁት።